ተረጋጊ። አልፈልግም በቃ በመከራ ተገናኘ በጣም እንግዲህ በሚያስደስት ሁኔታ ዛሬ ላይ ወይዘሮ ማርታ ለደረጀ እንግዲህ ይቅርታ አድርጋለት ቤተሰቡን ሰላም አውርዷል። በጣም እንግዲህ ደስ ይላል። ኤቢም እንግዲህ ይህ ሁሉ የእሷ ጥረትና የእሷ ልፋቷን ጥረቷን ግረቷን እንግዲህ ፍሬ አፍርቶ እዚህ ጋር ልታየው ችላለች። ሰላም ሰላም! ውድና የተከበራችሁ የቴምቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልኝ። ለቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን ማለት ነው። እናም እንግዲህ ዛሬ ላይ ይዘንላችሁ የመጣ ነው ዳጣ ድራማ ነው። እናም እንግዲህ በጣም ደስ በሚል ሁኔታ ኤቢ እስከ ዛሬ ድረስ እየለፋችለት የነበረችው ቤተሰቤን በፍጹም አይለያዩም፣ ቤተሰቡ ይሄን ቤተሰብ መቼም አይበተንም በማለት እንግዲህ የያዘችውን እንትን ፍሬ አፍርቶ እዚህ ጋር ደርሰዋል ማለት ነው። ወይዘሮ ማርታ ምንም ያክል ዳሬ በጣም ቢያሳዘነኝም ግን ደግሞ ይቅርታ አርጌለታለሁ። ሰው ሆኖ የማይሳሳት የለም። ምንም ቢከዳኝም ምንም ቢያደማኝም ይሁን ለልጆቼ ስል በማለትም እንግዲህ 2 ፍሬ ለልጆቼ እነሱን ላለመበተን ስል አድርጌዋለሁ ብላለች ማለት ነው። እናም እንግዲህ ወይዘሮ ማርታ የይቅርታ ልቧን እንግዲህ ለደሬ ከፍታለች። በእርግጥም ጋሽ ደሬ የማይናገር ሲሆን በአሁኑ ሰዓት በደረሰበት የመኪና አደጋ ምንም አይነት ማውራትም ይሁን ምንም አይነት ነገር ስለሌለው ግን ደግሞ ወደ ህንድ ሀገርም ሄዶ እንዲታከምና ጥሩ ሕክምና እንደሚያገኝም ተናግራለች። ማነው ወይዘሮ ማርቲ። እናም ባለፈው እንግዲህ እንዳያችሁት ይታከም ብላ እንግዲህ በምትናገርበት ጊዜ ነበረ ናታን ምን ነው ማሚ ተጣልታችሁ አይደል እንዴ? ደግሞ ልትለያዩ አይደል እንዴ? ለምን ከስለሱ ታሰቢያለሽ? በማለትም በሚጠይቃት ጊዜ ነበረ። በፍጹም ናታን እኔ እኮ ምንም ያክል ደሬ ቢበድለኝም ግን ደግሞ ባሌ ነው፣ የልጆቼ አባት ነው። በፍጹም ኤቢንና ውሃን አልተውም በማለትም እንግዲህ ለመናገርም በቅታለች። በጣም ግን በሚያሳዝን ሁኔታ ዛሬ ላይ መድኃኒት ለአንዴና ለመጨረሻ ጊዜ ነው ከሄድኩኝ አልመጣም በማለትም እስከ ዛሬ ድረስ እህቴን እየበደላችኋት እናም እንግዲህ ዳጣን ደግሞ የደሬ ልጅ መሆኗን አስመሰክርልሻለሁኝ በፍጹም ጻርፌ አልቀመጥም፣ ማንንም እህቴ ላይ ሲጫወት ቁጭ ብዬ ያላይም ያለችው መድኃኒት በስተመጨረሻውም ሁሉም ነገር በጣም ነው ያስጠላት። ምክንያቱም ወይዘሮ ማርቲና ጋሽ ደሬ በፍጹም ይታረቃሉ ብላ ያላሰበችውን ነገር ሆኖባት በጣም እየተናደደችና በጣም እየተብሰለሰለች ትገኛለች። በጣም እንግዲህ በሚያስደስት ሁኔታ ውሃም ዳጣንም ኤቢም በጣም ደስ ብሏቸዋል። ይህንንም እንግዲህ በማስመልከት ድል ያለ ዝግጅት አዘጋጅተን ለምንድነው ፏ ማናደርገው ማለትም ሊነጋገሩም ችሏል። እናም እንግዲህ በስተመጨረሻም አሁን ላይ በጣም ብትናደድም ቤተሰቡ በሞላ ሊበታተን እንደነበረ ስታስብ ኤቢ ልክ እንደታመመ ሰው በፍጹም ደግሞ ይሄን ነገር እንደማትቀበለው ስታውቅ ወይዘሮ ማርቲ በፍጹም እኔ ባሌን አጥቼ ልጄን አላጣም በማለትም ነበረ የይቅርታ ልቧን ከፍታ ደሬን ወደ ቤት ለመመለስ ያሰበችው ማለት ነው። በእርግጥ ግን በጣም ያሳፍራል። ቢሆንም ግን ደግሞ ወይዘሮ ማርቲ የይቅርታ ልቧን ልናየው ችለናል፣ እሷ ምን እንደምታረግ። እናም እንግዲህ እሷ ቤተሰቤ በፍጹም አልተውም፣ ደግሞ ይሄንን ክፍተት ተጠቅማ ሰላም መታ ከሱ ጋር ልትኖር ነው እንዴ? እኔ በለፋውት እኔ በሰራውት ልጆቼን
ቼን ባኖርኩበት ቤት በፍጹም ሰላም መታ አትኖርበትም። ይሄማ በፍጹም አይሆንም። ይሄ እንደዚህማ አላደርግም። በሁለታችን ክፍተት ተጠቅማ ማንንም የቤት ሰራተኛ ቤቴን ገብታማ በፍጹም ልትካፈል አትችልም። ይሄ ሁሉ ያፈራሁት ንብረት እኔ ነኝ ለቤቴ ማሰብ ያቃተኝ በማለትም ወይዘሮ ማርቲ ልትናገር ችላለች። ኤቢም እንግዲህ ይህንን ደስታ ስትሰማ ፈነጠዘች። በጣም ደስ አላት። የምታደርገውን ነገር ግራ ገብቷት በጣም ደስ በቃ ዝግጅቱም በደንብ መካሄድ አለበት። ዝግጅት ማድረግ አለብኝ ምክንያቱም በጣም ደስ የሚል ነገር ስለሆነ ማለት ነው ብላ ዝግጅት እንግዲህ ቆንጆ ሽብርቅ ያለ ዝግጅት ልታዘጋጅ ሞክራለች ኤቢ። በሌላኛው በኩል ደግሞ አሁን ላይ ቃዲስ ዳጣ ባስቀመጠችለትን ወጥመድ ዛሬም ለመጀመሪያና ለመጨረሻ ጊዜ ወጥመድ ውስጥ ሊወድቅ ማለት ነው ተዘጋጅቷል። ለምጥን ደውይለት፣ ቃዲስ ከደውይና እስቲ ምን እንደሚልሽ እንስማው፣ ስልኩን ላውደርግሽ አስቀምጪው በማለትም የተናገራት። በእርግጥ ምጥን በጣም ፈሪና ቦቋቃ ልጅ ብትሆንም ግን ደግሞ ጥንቁቅና ብልጤክስ ነገር ናት። እናም እንግዲህ የት ነሽ ሲላት ነበረ። ቤቴ የራሴ ቤት ነኝ ስትለው በቃ እስቲ እንገናኝ፣ የት ነሽ፣ ቤትሽ ልምጣ ወይ፣ የት ላግኝሽ በማለትም ሊዋሻት የሞከረ የነበረው ኦልሬዲ ዋሽቷታል ማለት ትችላላችሁ። እናም እንግዲህ ግን ደግሞ ይሄ ሁሉ ነገር አንድ ነገር ለሌላ ሰው ብትነግሪ ብሎ አስፈራርቷታል ማለት ነውና እናም ሲያወራት ሁላ የት ነሽ፣ የቱ ጋ ነሽ፣ ማን አለ እያለ ነበረ በጥንቃቄ የሚያወራት። ምጥንዬም እንደተናገረችው ከሆነ የሚልከውን ሜሴጅ ፎርዋርድ መደረግ አይችልም፣ ታስሯል ማለት ነው። በጣም ግን በሚያስደስት ሁኔታ ዛሬ ላይ የደሪና የማርቲ እንትን ዋና ችግር ስለተፈታ በጣም ደስ ብሎናል ማለት ነው። እናም በስተመጨረሻም አብረው ሆነው ልጆቻቸውንና የወደፊት ህይወታቸው መወያየት ግድ ነው ማለት ነው። በሌላኛው በኩል ደግሞ እንደምታዩት አሁን ላይ ሰላም በቅርቡ መታ ቤት ላይ እኖራለሁኝ ወይንም ደግሞ አንዱን ቤት ስጠኝ ልትለው እንግዲህ ተዘጋጅታለች ማለት ነው። ከዚህ በፊትም ብሏት ነበረ። ግን ደግሞ በእርግጥ እውነትም ሰላም ለጥቅም ብላ ነው። ምክንያቱም እንደዚህ ላታታለው ትችል ነበረ። እሱም ጥሩና ቆፍጠን ያላለ ሰው ስለሆነ ጋሽ ደሬ ማለት ነው። እናም ወይዘሮ ማርቲ ይሄንን ለማሰብ ችላለች። አሁን በፍጹም እኔ በወጣሁበት እኮ እሷ ብትገባስ የሚል ሀሳብ ስላላት እሷ በቃ ይቅርታ ልታረግለት ቻለች ማለት ነው። ሰላም ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ስፍራ ሰላማችሁ ብዝትርፍ በሌ ቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ ማለት ነው።